መጣሁ። የት? ኧረ እባክህ እንዴ! እንዴት እስከዛ ድረስ አይደውል ብዬ ነዋ። አዎ ግን እኮ እንዴ! ኧረ በስመ አብ! አቤ ሻሹ አይኔ ነው አንተ ነህ አቤ። ምን ሆነህ ነው እንደዚህ ወፈርከው? ምን አባት ይላል፣ ምን አባት ይላል። ያው ምቾት በለው አየሩ በለው አቤ። ወይ ሻሹ! ኧረ በስመ አብ! መረጃጅህ እኮ አንተ እኮ ይገርማል። ትልቅ ሰው ነው። ስታገባ እኮ እንደዚህ ነው። ካገባህ በኋላ ምን አቤ አገባው እንዳትለኝ ብቻ እንዴ! አንተ አላገባህም እንዳትለኝ ብቻ። እንዴት አላገባህም? ትዳር? ኧረ ትዳር ማመን በየት በኩል በዚህ ጊዜ በተለይ ትዳር ይታሰባል እንዴ አቤ? አንተ ግን የምር አገባ? የምር ተሳክቶልህ አገባ አቤ? ይኸውልህ ሻሹ፣ እኔ ስላገኘሁ በጣም ነው ደስ ያለኝ፣ ግን ስላላገባህ ደግሞ በጣም ከፋኝ። እንዴት አታገባም? አላገባሁም። ቁም ነገር ነው እያወራኝ ያለው እንዴ? አዎ እንዴ አቤ፣ በዚህ ጊዜ ትዳር ታሰባል እንዴ? አንተ ምን ነው እካ በዚህ ጊዜ ማለት በዛ ጊዜ የትኛው ጊዜ ነው ታዲያ የምታገባው? አቤ አንቺ እንደ ድሮ ግን ወጥ አቋም ላይ ነው ያለው። ይገርመኛል። ከበፊትም ጀምሮ አቋም በጣም ነው ደስ የሚለኝ። ባይዘው በጣም ነው ደስ የሚለኝ አቤ። አረጀ ጭራሽ አገባ እንዴ? አገባሁ እንጂ በደንብ። አሁንም ሚስቴር ጉዝ ናት። በእውነት አቤ አተኛም አንተ ጀግና ነህ በእውነት። ለምን እተኛለሁ? ትለይብኛለህ አቤ። አገባ እተኛለሁ እንዴ? አገባህ? አሁን እንዳትደግሞ አላገባሁም ልትለኝ ነው አንተ? አቤ ቤት በኩል ትዳር መች ዘንድሮ ትዳር አይሆንም እኮ እያወቀው። እንዴት በቤት በኩል ነው እኔ ያገባሁት? ቤት በኩል እንዴት ትለኛለህ? አይ ከባድ ነው ለኛ። ምንድን ነው? እንዴት ማግባትም አለብህ ነው? እስከ አሁንም የእጅ አመል አለብህ እንደ ድሮ እሱ እኮ ትቻለሁ። ትዝ ይልሃል? የዛኔ እኮ ሻሾ ያልንህ እኮ የትብለጥን ሻሽ ሰርቀህ እኮ ነው የዛኔ። ጊዜ ነው ስርስር ጋንቶ ሻሽ እየሰረቅህ አስቸግረህ አትረሳም። በቃ አትረሳም። በጣም ነበር የምወድህ ደግሞ ታውቃለህ። እኔ በእውነት ነው የምነግርህ። አሁን እኔ ስለምወድህ ማግባት አለብህ። ሞከርኩ ግን አልተሳካልኝም። ምንድን ነው ስንፈት አለብህ እንዴ? ሞከርኩ አልከኛ። ምን ሆነ ነው አንተ በዚህ ሰዓት? የምን ስንፈት ነው አቤ? እንደዛ ከሌለብህ በእውነት ነው የምነግርህ ሻሾ አግባ። አሁን የምመክርህ አንተ በጊዜ ነው የምትገባው። የምትበላው አጠፋፈጡ አይን ያለው እንጀራ ነው የምትበላው እንዴ? ምን ሆነህ ነው? ጎመን ነው የሚቀርብልህ? ቅንጬ ነው ቅልጥ ያለ ጮማ ነው የሚቀርብልህ ቤት ውስጥ? አግባና በቅቤ ብላ እንደኔ። ኧረ ይመችህ። እስኪ አይን ያለው እንጀራ ብላ። እኔ ሳልፈልገው ቀርቼ ነው እንዴ አቤ? ሳልፈልገው ግን በቃ ሞክራለሁ። ዘንድሮ ታውቃለህ የሆነ ነገር ከሌለ ይባላል። እንትን ስትይዝ እንትን ያስፈልጋል ይባላል። እንትን ሲባል ካንተ የተሻለ ይመጣል ምናምን በቃ አይዘልቅም። በቃ እኔ ምን እንደሆነ አላውቅም። ምን እንትን እንደሚል በቃ ይፈርሳል። እንሄዳለን ልክ ትዳር አካባቢ ሲደርስ ይፈርሳል። በቃ ምንም ሊዘልቅልኝ አልቻለም። ስንቱን ሞከርኩት። አዎ ገንብተህ ይፈርሳል። በቃ አልዘልቃለኝ አቤ፣ አልዘልቃለኝ። ብቻ ምንድን ነው የጨረቃ ቤት ነው እንደምትገነባው አቤ? አንተ አሁንም ተጫዋች ነህ። አይ እንደው እውነቴን ነው እኔ ለአንተ የምመኝልህ አሁን እስካሁን ድረስ አንድ እንደው ደወል ያለ ልጅ ከአንተ ጋር እንዲሄድ ነው እንጂ የምፈልገው። የትም እያደርክ ነዋ ከዚህ በኋላ ከዛ ጀምሮ። አይደለም እኔ ታድራለሁ። አንድ ነገር ልንገርህ ሻሾ፣ ይኸውልህ ስትገባ በጊዜ ነው የምትገባው። አቤት ቤት እንዴት እንደሚናፍቅህ ሻሾ፣ በእውነት ነው የምነግርህ። በዛ ላይ በልጅ ትባረካለህ። ህይወትህን ትወደዋለህ። አግባ። እንደውም እኔ እንደምንም አድርጌ እንኳን አገኘው ሻሾ። ከዚህ በኋላ እኔ ወንድምህ አለው፣ እኔ ድርሃለሁ። ብቻ አንተ አሁን የሆነ ደረጃ ደርሰህ ጥራኝ። እሺ ምንም ችግር የለም። እንግዲህ እንሞክራለን። እንግዲህ እንዴት ጆኛ አይደላቸው ስንት ልጆችም አሉ ደግሞ የቤተሰቦቻችን እነሱን ማስተዋውቃለሁ። በእውነት እንደዚህ ደርሰን ስላየሁ በጣም ደስ ብሎኝ የእውነት እኔ መንፈሳዊ ቅናት እንዲያደርግ እኔ በህይወት አልደራደርም። ይሄ በማህበራዊ ህይወት ላይ በግሌ ህይወት ላይ አልደራደርም። ታውቃለህ ከድሮ ቢያንስ በብዙ ነገር በብዙ አይነት እኮ በብዙ መልኩ ማሰብ አለብህ። አዎ ልክ ነህ። አባትህ ያን የመሰለ ሀብት አለው እናትና አባትህ አይደል እንዴ? ለማን ሊያወርሱት ነው? ታሟል። ለማን ያወርሱት? ታሟል እሱ እኮ ታዲያ መውለድ አለብህ። አየህ አግብተህ መውለድ አለብህ። ለማን ሊወርሰው ነው? አንተ ከንቱ ሆነህ እዛ ቱቦ ላይ ሞተህ ብትገኝስ? ነግሬሃለሁ። አሁን አባትህም ወራሽ ያስፈልጋቸው። በዚች 2-3 ቀን ውስጥ አንድ ነገር ላይ ደርሰህ ንገረኝ። ስልክ ስጠኝ። እሺ ስልክ ስጠኝ። ወይ አቢ ወይ ሻሹ እንደው እኮ በቃ ይገርማል። ግን መገናኘታችን 09
እቺን ደግሞ ስልኬን አደራ ለምን ይዛት እንዳትሄድ። አይ አቤ አሁን ተጫዋች ነህ። ትተሃል ጃመልና ትተሃል አላምንህም። የዛኔ እኮ አሁንማ ትልቅ ሰው ሆነን ትልቅ ሰው ዘር ነህ ነግሬሃለሁ። አንተ የዛኔ እኮ ስንማር እኮ ዩኒቨርሲቲ ስንማር ሞባይል ያለህ አንተ ብቻ ነበር። ያው ታዲያ ሻሾ ደውልልኝ። በቃ ይኸው ምልክት አድርጌልሃለሁ። እሺ ሰሞኑን አደራ ማግባት አለብኝ። ደስ ብሎኛል። በሰላም በደስታ ያገናኛል። ሻሾዬ ቻው በል። ደህና ሁንልኝ። ደውል። እሺ እደውላለሁ። እሺ ቻው። እንግዲህ ባለቤትን እሺ ሰላም እልልሃለሁ። እሺ አይ ጉድ እስኪ ለሻሾ ልደውልለት። ወይ ሻሾ የጃመልን ትቶ ሳያገባ እንዴ! የሰውዬ ምን ሆኖ ነው? ወይዬ አቤ ሻሾ እንዴት ነህ? አለን ይመስገን። ገባህ? አዎ ገባሁ። ይኸው በርዴ ነው ወደ ውስጥ እየገባሁ። አንተ ዛሬ እኮ እንዴት ደስ እንዳለኝ አንተ በጣም የእኔ አባት በጣም ይኸውልህ ያልኩህን አደራ እንግዲህ ምኑን አግባ። እሺ አቤ እሺ። ኧረ አገባለሁ። እሺ አደራ። ይኸውልህ ሰሞኑን አንድ ነገር ላይ መድረስ አለብን። እሞክራለሁ። እሺ አቤ እሺ። አገባለሁ። አግባ አደራ። እሺ አደራ። እሺ ያው የራሴ የምላት ሴት እኮ እንትን አንተ ሂድባት። ልሂድባት? እሺ እኔ ሄድባታለሁ። እሺ አቤ ከልብህ ያዘው። ቻው። እሺ ሰላሙን። እሺ ምንድን ነው ሰውየው የራሱ እንትን አደረገው። አግባ ቁልፊታ ኧረ መጣሽልኝ የኔ አበባ። ልበሱ ጋማ አይመቸኝም የኔ ኤሊፍ። ነይ የመኖሬ ምክንያት ቁጭ በይ። እንዴት ነው አሁን ትንቀሳቀሳለች? እንዴ አባቴን ታረገጥኩት እያለች እንዴ ምንድን ነው በስሜ ጠራችኝ። ያንተ ደግሞ ገባ። እንዴት ነው እኮ ዛሬ እንዴት ምን በላሽ? ምን ያልበላሁታል? ትንሽ ርቦኛል ደግሞ እውነት አንድ 6 አይነት ሰርቼልሃለሁ። 6 አይነት ነው ደግሞ ላንተ በለው ተበላች። ዛሬ ቢሆን በሳይክል ነው የምዞረው። የምትወዳትን ማሳ ቆንጆ አድርጌ ነው የሰራሁልህ። ኧረ እኔ አንቺን ካገኘሁ በኋላ እኔ ምን ጎሎብኝ? ይኸው አይኔን ባይኔ አሳይሽኝ፣ ወግ ማድረግ አሳይሽኝ። እንዴ ተስብትን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ብሌኔ ተመስገን። አንቺ የሚገርምሽ ዛሬ ማንም ባገኘው ጥሩ ነው። የድሮ ጓደኛዬን አብሮ አደጌን በጣም የምወደው የድሮ ጓደኛዬን ሻሾን አገኘሁት። አላገባም እስከ ዛሬ ድረስ። እንደው ጮኩበት ወረድኩበት። እኔ እኮ ከትዳር ያገኘሁትን ፍቅር ጥቅም አውቋለሁ። መከርከው ነው እንዴ ማግባት አለብህ ብዬ ጮኩበት። ጸባይ የለውም ማለት ነው። እባክህ አባቱ ሀብታም ናቸው አሉ የተባሉ ይጨቀጭቁታል። አግባ፣ ኧረ እባክህ አይንህን ባይነህ አይተህ ማየት እፈልጋለን ምናምን ይሉታል። ከዛዛ ነው እኛ ከባለ ተነስተን አይደል እንዴ? ከምንም ተነስተን ከትቢያ ላይ ከአመድ ላይ እኮ ነው ያነሳሽ። እኔ አንተስ ብትል አነሳኸኝ እንጂ እኔ እኮ በቃ ገነት እኮ ነው የገባሁት። ምድር ላይ ገነትን አየኋት አንቺን ስላገኘሁሽ አይደለም እንዴ? አትተኝም እንዴ? እንዴት አበባ እንደመሰል አበባ ትመስያለሽ። ገና ምኑን ኖርሽውና እና በቃ አይኑን ልብ ብየው አሁን በቃ መታውት በቃ ጭንቅላቱን መታውት። አሁን በቃ አገባ በቃ አሁን ነገርኩት እንዴት በትዳሬ እንዴት እንደተጠቀሙ ጎበዝ እኮ ነው። እንዴት ደስተኛ እንደሆንኩት ጀግና እኮ ነው አይደለም እንዴ? ታዲያ እንደኔ ሰው መጠቀም አለበት። የኔ እናት የኔ አባት ደስተኛ ነህ ማለት እኮ ነው። አንተ ሻሾ ወይ አቤ በሌሊት ደወልኩ። አንተ አደራ አስብበት እሺ። ምኑን አቤ ምን ሆነህ ነው? ምኑን አንተ አግባ
ማግባት አለብህ እኮ ካላገባህ ምን ህይወት የለህም። አቤ አገባለሁ፣ ሳገኝ አገባለሁ። አቤ አንተ ዘሬዲ ከሆንክ እኮ አቤ ጠዋት አይደርስም ነበር አቤ። አይ ይሄ ጊዜ የሚሰጠው ነገር አይደለም። አደራ እባክህ። እሺ አቤ አመሰግናለሁ። ፈጣሪ አክብርልኝ። በሌሊት አትዘናጋ። እሺ አቤ እሺ። ያሳብለኝ ነው እንዴ? ለእኔ እንጂ ለእሱ ነው ሚስት የምንፈልገው እንዴ? እንዴ አቤ ምን ይሆን ያለው? አሁንስ አሁን ላንሳውለት። እኔ ባላንሳለት ይሻላል እንዴ? አሁንስ ሌሊት ቀን ሁሉ ሰዓት እየደወለ አግባ በገዛች እንዴ? እንደዚህ ቢሆን ትዳር እኔ የዛሬ ስንት ከአንተ ቀድሜ አላገባም ነበር። ያኔ ተማሪ እያለን እኮ እናገባ ነበር እንዴ አቤ። አንዳንዴ ደግሞ ልክ እኮ ነው፣ ግን ከየት ይመጣል ትዳር? ከየት ላምጣ? ያልደወልኩበት ያልሞከርኩበት ሰው አለ እንዴ? ሁሉም በቃ ማንን ባወራ ነው የሚሻለው? እስቲ አቤን ለምን አላወራትም? እሷ በፊትም እኮ እንጋባ ምናምን ትለኝ ነበር። እኔ እኮ ነኝ እንትን ያልኳት እኮ እንጂ አቤን ቆይ እስቲ አቤ እንዴት ነሽ ደህና ነሽ ምናምን እላታለሁ። ከዚያ ያለውን ነገር መረዳት ነው። ሄሎ አቤ እሷ የለችም? መልእክት አይ እሷን ፈልጊያት ነበር። ያው እንትኗ ባሏን እንዴ? እሺ አይ አልደውልም። ኧረ ይቅርታ። እሺ አቤም አገባች እንዴ? ሰማይ ለእርግዝና የማይመከሩ መጠጦች ችግር የለውም ለነገሩ አይደል? ጣፋጩን በምን እንተካዋለን? እንደው አንተ ደግሞ ማናል እንዴ? ሰኒ ባላ አበባ ናት። ሰኒ እኮ በጣም እኮ አሪፍ ልጅ ናት። ሰኒ ኬክ ሰኒ አበባ ይሄኔ ሄሎ ሰኒ አበባ ሰኒ የኔ ውድ እንዴት ነሽ? ደህና ነሽ? ሻሾ ነኝ ሰኒዬ። አይ ሰኒ እኔ የምልሽ በቪዲዮ ኮል ላወራሽ ፈልጌ ነበር። ምን አባ? እሺ አይ አልደውልም። ኧረ እሺ ማሬ እንዴ ነቃ በል እንጂ ብቻዬን እያወራሁ እዚህ ምን አይነት ምግብ ብበላ ጥሩ ነው? የምጠጣውሽ ነገር ምን አለበት? ጣፋጭ ነገር አታብሽ ይባላል፣ ግን አልገባኝም። ጣፋጭ ነገር ተወሽ እንዴ? አመጣልሻለሁ። ችግር ወገኛ ሰማይ ማን እንደደወለኝ ያልኩ በፊት የነገርኩ ማኗ እንደው የሚያስቸግረኝ ኤክሲ ነው ምናምን ብዬ መጀመሪያ አፍቅሬው እንደዛ ስንከራተት አይንሽን ላፈር ብሎ ትቶኝ፣ ከዛ እንደገና እሱ ያፈቅረኝ ብሎ አልፈልግም ብዬ ምናምን ውሽ አድርጌው አላልኩ። እሱ ደወለ። አሁን አሳለፍ አንሽላታ የተረዳደለ ህይወት እየኖርኩ ነው።
ስማኝ ቪዲዮ ኮል አድርጊው እኮ ነው የሚለኝ። አድርጊለትና ንገሪው። ምን ችግር አለ? አሁን እኮ ቆይ የታባቱ እንደዚህ አድርጊ ነው። ሌላ ህይወት ላይ ነሽ እኮ ያለሽ። ጥሩ ህይወት ላይ እንዳለሽ ንገሪውና ከዚህ በኋላ እንዳይደውል ንገሪው። አቤት ሜሪዬ እንዴት ነሽ? ኦንላይን ላይ ሳይሽ እኮ ላውራሽ ብዬ ነው። ደህና ነሽ ወይ? ደህና ነኝ። በጣም እያየኸኝ አይደል? ደህና ነኝ። ያው እንደምታውቂው አንቺን እንግዲህ ቀን ከሌሊት በማሰብ ደረጃ እያሰብኩሽ ነው ያለሁት እና ምን አልከኝ? ሜሪ አንቺን ያው ቀን ከሌሊት ያው ታሾ እንዴ አቤ አንተ አግባ እንጂ ቤቴ ግባ ነው እንዴ አልኩ። አንተ እኮ ነህ ሞክር ያልከኝ አቤ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።